ቆይ እኔ እኮ ማለት ነው አረ በስማም ተቃጠልኩኝ። ቆይ ምን ዋንጫ መብላት አትፈልጉም ነው? ቆይ ምንድነው? ቆይ ነገሩ ሲቲ ሲጥል ምንድነው ቂጥቂጥ ሱር እየተከተላችሁ ነጥብ የምጥሉት? ድል ዋንጫ እንደምንጫወተው መሪ አይደለን እንዴ? አረ ኦዴጋርድ ነቃበል በመድኃኔዓለም። አረ ራይስ አረ ነቃበሉ ምንድነው? ቆይ ሲቲ ነጥብ ሲጥል እናንተም አብራችሁ ምን ሞቱት? አረ በመድኃኔዓለም እኔ ምን እንደምል ቃላት የለኝም። እናቴ ተሙት። ምን አይነት የወረደ የደከመ አርሰናል ነው? አረ በስመ አብ ወያለው አንድ ነገር ላስረዳ። ቀልሃ የሌለው መሳሪያ ስላለ መሳሪያ አለ ማለት አይደለም። ያለ ቀልሃው መሳሪያ ድንጋይ ነው፣ ባዶ ቀፎ ነው። መድፍም ደግሞ ካልተኮስከው ሸክም ነው። ጦርነት ላይ መድፍን ተሸክመ ሄደ መድፉ የማይተኮስ ከሆነ ሸክም ነው፣ ድካም ነው፣ ዲስአድቫንቴጅ ነው። እንደዛ ናችሁ እናንተም። የእናንተ መድፍ አይተኮስም። ይኸውልህ ስለ መሳሪያ አንድ ነገር ልጨምር። እኔ እዚህ አሜሪካ ነው የምኖረው፣ መሳሪያ በብዛት ያለበት። መሳሪያ ኖሮ ቀላ የሌለው ወይ የማይሰራ መሳሪያ አውጥተህ ልታስፈራራ ከሞከርክ ትክክለኛ መሳሪያ ያለው ግንባረን ይላል። ይሄ ሰርቫይቪንግ ስኪል ነው፣ ሰርቫይቪንግ ሙድ ነው። የእናንተ መሳሪያ ደግሞ ሁሌ ማስፈራሪያ ነው። የውሃ መሳሪያ ነው። ይሄ ውሃ የሚረጨው መሳሪያ እሱ ነው። ሰው አይተኩስም መድፋችሁ። እውነቱን ልንገር አይተኩስም። ሁሉ ጊዜ እኔ ያለው ናዚ ጋር ነው ምናምን፣ ግን አትተኩስም። የለም ቀላ ማለት ለማን ነው የሚጫወቱት ተጫዋቾቹ? እኔ አሁን ይቆይ አሰልጣኙ ይቆየን፣ እሺ አሰልጣኙ ይቆየንና ግን ተጫዋቾቹ ግን ሜዳ ላይ ያሉ ተጫዋቾች አብሶ ከተከላካዮቻችን ውጪ ያሉ ተጫዋቾች ዋንጫ ብንበላ እነሱ ዋንጫ እንደበሉ አይቆጠርላቸውም ነው? አይገባኝም። ምን እግዚአብሔርን ነው የምላችሁ። ማለት እያንዳንዷ ነጥብ የጣልንባቸው ጨዋታዎች ላይ አይታችኋቸው ከሆነ ከወገብ በላይ ያሉ ልጆች ያላቸው ለመጫወት ያላቸው ፍላጎት ማይ ጋድ፣ አብሶ ሚድ ላይ ያሉ ልጆች ማለት ሳካ ነው። በቃ ሳካ ገባ። ከዛ በኋላ ትንሽ ክሊክ ማድረግ የጀመር ነው። ራይስ ምን ነበር ሲሰራ የነበረው ዛሬ? ማለት የመጀመሪያው ነገር አሰልጣኙ ምን ሊሰራ ነው? በማርቲኔሊ እና በማዱኬ የሚጀምረው ስታርቲንግ ሌቨል ምን ለማድረግ ነው የሞከረው? እንደዚህ አይነት ኦፖርቹኒቲ እስከ መቼ ነው የማንጠቀመው እንዴ? ኧረ በስመ አብ እንዴ! አንድ ተጫዋች ጥሩ አልነበረም፣ በቃ ቀይሮ ማስወጣት ነው የግድ እኮ። ከአሁን በፊት የነበረው ፐርፎርማንስ ጥሩ ስለሆነ አንዳንድ ቀን መጥፎ ቀኖችን ያሳልፋል። ያንን መጥፎ ቀን እንዳያሳልፍ ማገዝ ነው የነበረበት፣ ቀይሮ ማስወጣት ነው የነበረበት። ዙቢሜንዲ ነበር ጥሩ እየተንቀሳቀሰ የነበረው፣ እንደገና ዙቢሜንዲ ነቅሎ ያስወጣል እንዴ? በመድኃኔዓለም ምንድን ማለት ምን እያሰበ እንደሆነ አሁን ሊገባኝ አልቻለም። እኔ እግዚአብሔርና የገባችሁ ካላችሁ ንገሩኝ እስኪ ኮሜንት ላይ ጻፉልኝ። እኔ ምንም ሊገባኝ አልቻለም። እስከ መቼ ነው እንደዚህ ትልቅ ኦፖርቹኒቲዎች ሚስ የምናደርገው? ኧረ በመድኃኔዓለም ኧረ በስመ አብ ኧረ ተቃጠልኩ እግዚአብሔርን። እኔ እንጃ እኔ ማለት በጣም ያስፈራል። ምንም በቃ በጣም ያስፈራል። እኔ አላቅም። ኦዲጋርድ ያን ያህል መታገስ አልነበረበትም። በጣም ሺት ነበር ኦዲጋርድ ዛሬ። በጣም ሺት የሆነውን ራይስ ነው ዛሬ ያየ ነው። ኢቭን ቲምበርንም ቢሆን በቃ ከዛው ለዚህ ማስኬሊ ምን አለን ታዲያ? ጥሩ ፐርፎርም ማያደርግ ከሆነ አላቅም። በቃ ዛሬ በሙሉ ኦልሞስት ከወገብ በላይ ያሉት ሺት ነበሩ። በቃ ምንም የማሸነፍ ፍላጎት አልነበራቸውም። ከዛ ፕላስ አሰልጣኙ አርቴታ የሚባል ሰውዬ ሲቲ አርሰናል መቼም ዋንጫ እንዳይነካ የላከው ሰላይ ነው። በቃ እንደሱ ነው። እንደሱ አድርጋቸው ያዙት እንጂ በጣም እኮ ነው የሚገርመኝ። የሰውዬው ጭንቅላቱ ምን አባቱ እንደሚያስብ ሁሌ በጣም ግርም ነው የሚለኝ እኮ። ሲቲ እንኩ እያለ የሚሰጠን ስጦታ አራራራ ችግር የለውም ፔፕ ያዘው እንደ ጓደኛሞች አይደለ እንደ ምናምን። እግዚአብሔር እንደሱ ሬል እንደሱ እኮ ነው። ማርያም እንደሱ ነው እንጂ ምን ብለህ ታስረዳዋለህ? ምን ይሉታል አሁን? በጣም እኮ ነው የሚገርመው። አሁን ሙሉ ሲዝን ትሮሳርድና ሳካን ይዘን ነው አይደለ የጀመርነው ዋይድ ምን ጀምር የነበረው እና ዛሬ ማስዊኝ የነበረውን ጌም 9 ነጥብ ከሲቲ ጋር የሚያለያየን ጌም ለምን አባ ነው የምትቀያይረው? ለምንድን ነው የቀየረው? እሺ እሱን ተወት። እሺ እኔ በጣም መልስ ያጣሁበት ጥያቄ ከኤዜ ጋር ያለው ችግር ምንድን ነው? አርሰናል ዘግቶ የሚጮትም አንችልም። በቃ ከነሱ ጋር አንችልም። የአርቴታ ሲስተም ከዘግቶ የሚጮት ቲም ጋር አያጫውተንም። እና ለሱ መልስ ምን ነበረ? ሳመር የበጋ ዝውውር ውስጥ
ኤዜን አመጣ ነው። ይሁን ነገር ከምንም የሚፈጥር ተጫዋች ማጂክ የሆነ ተጫዋች እሱን አመጣ ነው። ምን ያደረገው ነው? ቤንች ላይ ያው እየገደለው ነው። ገደለው። በጣም እኮ ነው። ኤዜ አንድ መጥፎ ጌም እንትን ካረገ ለ7-8 ሳምንት አናየውም። ኦዴጋርድ በየሳምንቱ እያግማማው እንካ ጀምር ካፕቴን እንካ። በስመ አብ ወልድ ቅዱስ። ጌም ማኔጅመንት ዜሮ እንዳለ የሚያደርጋቸው ቅያሬዎች ራሱ መልሶ ጌሙ ወደታች የሚያወርድ ቅያሬዎች። እንዲህ ነው አንተ ፈርስት ሃፉን ቁጭ ብለህ እንደ ማናጀር እንኳን እኛ ተራ ሰዎች እንደ ማናጀር ፈርስት ሃፉን ቁጭ ብለህ አይተህ ይሄ ጌም መሪኖ ያስፈልጋል መሪኖ እንዲያግባ የምትለው አንተ ምን ማናጀር ነህ? በሽተኛ ነህ? አረ ውሬ ላምድ ነው ድስጋ እግዚአብሔር ነው የምላቸው። ሙሉ ስኳር ተሞልቶለታል። ለ3-4 ዓመት የሚፈልጋቸውን ተጫዋቾች አምጥተዋል፣ የማይፈልጋቸውን አባረዋል። በዚህ ዓመት አንተ አታሸንፍ ፕሪሚየር ሊግ ወይ ቻምፒዮንስ ሊግ አይምጣ ቤታችን፣ የዛኔ እንታያለን እንጂ እኔ ከአንተ ጋር ጨርሰናል። የአራዳ ልጆች ዩኬ ላይ ጠንቋይ ቤት ምናምን ነገር አለ እንዴ? እስቲ ጠቁሙኝ። ፔፕ እዛ ነው ሄዶ ብለዋሉ ነጥብ ከጣለ በኋላ እጂ አንቄ እንደዚህ ልድፈው እንጂ ምንም ማድረግ አልቻልኩም። ከአራዳ ልጆች እሱ ነጥብ በጣለ ቁጥር እኔ ነጥብ እጥላለሁ። ምንድነው የሆነ ጠንቋይ ቤት መሄዳል። እዚህ ሀገር የሆነ ጠንቋይ ቤት አለ። እስቲ ጠቁሙኝ። ዝም ብዬ ካደርኩት ማለት ነው። ነገም ማልቀሽ ያልቅሽ ነው ማለት ከነገ ወዲያ ማልቀሽ ያልቅሽ ምን በቃ ይሆናል አይደል? የምር በጣም ነው የሚከፋኝና ስለዚህ ትንሽ አውርቼ ለአሁን ራሱ ቀረት ሲል ልተኛ ብዬ ነውና አማላይ እንደተናደድኩ ምን እንዳነደደኝ ማለት ተናድጃለሁ፣ አልተናደድኩም፣ ተደስቻለሁ፣ አልተደሰትኩም ይሆናል ግን ደንዝጃለሁ። እግዚአብሔር ነውና ሴትና ደብጤሏል ብዬ ተደስቼ ወደኛ ሲሄድ በጥፊ ነው አጮሉትና እሺ ችግር የለም። ቆይ ማላይ አርቴታ ላይ ነው ተጫዋቾቹ ላይ ነው እዚህ ጋር 90 ደቂቃ አፍጥጬ ያየሁት ራሴ ላይ ነው የሚናደደው። ማላይ ነው የሚናደደው አላውቅም። አላምላከን ተጠቃለህ ምን አገባኝ። መድፈኞቹ ቀይ ሰይጣናቱ ያመቻቹላቸውን እድል መጠቀም ተስኗቸዋል። በሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በኦልድ ትራፎርድ ጎረቤታቸውን ማንቸስተር ሲቲ በማይክል ካሪክ ታክቲክ ታግዘው ድል ማድረጋቸውን ተከትሎ መድፈኞቹ የተሰጣቸውን እንቁ ድል በመጠቀም ከተከታያቸው ያላቸውን የነጥብ ልዩነት ወደ 9 ከፍ ያደርጋሉ ተብሎ የተጠበቀ የነበረ ቢሆንም ሆኖም ግን በሲቲ ግራውንድ የሳንዳይቹ ኖቲንጋም ፎረስት አልቀመስ በማለቱ 0-0 በሆናቸው ውጤት ጨዋታው ተጠናቋል። ጨዋታው እንዴት ነበር? ማንቸስተር ዩናይትድ ዛሬ ካስመለከተን ድንቅ እንቅስቃሴ አንጻር በሳምንቱ መርሃ ግብር ለመድፈኞቹ የሰጧቸውን እድል ዳግም ይነጥቋቸዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያጋራችሁ። ይመቻችሁ። ወያላው ዋንጫ መብላት የሚያንቀው ነው። ወያላውን ዋንጫ ብላ ከምትለው አሳረን ብላ ብትለው ይመርጣል። አጥሚት ጥሬ ስጋ የሚሆንበት ነው። ቀላሏን አጥሚት አላምጦ እንደመዋጥ እንደ ጥሬ ስጋ የሚያኝክ ነው። እንትን ዳር የሚተኛ እንትን ነው። በቀጥተኛ ቃል ማውራ ስላልፈለግኩ ነው። ልጆች ይኖራሉ። እንትን ዳር የሚተኛ እንትን ነው። ወያላ ይግደረደራል፣ ይሽኮረመማል፣ ልጃገረድ ነው፣ ድንግል ነው። ገባል የምል ነገር ድንግል ነው። ዋንጫ ሲያይ ይሽኮረመማል። ረሃቡን ማስታገስ የከበደው የኮሰመነ የኮረነሰ ነብር ነው። በባዶ ሆዱ የሚጮህ ጅብ ነው። ታላላቆቹ እና አንበሳ ከበሉ በኋላ የሚበላ ትንንሽ ትርፍራፊ የሚበላ የኮሰመነ ጅብ ነው። ወያላው ዋንጫ መብላት ያንቀዋል፣ ያቃቅራል፣ ይከብደዋል። በነገራችን ላይ አሁን ላይ አፋቸውን የሚከፍቱ ክለቦች አርሰናል ዋንጫ አልበላም እንደዚህ አልበላም እያሉ አፋቸውን የሚከፍቱ ክለቦች ስንት ዓመት እንደጠበቁ የፕሪሚየር ሊግ ዋንጫ እንደበሉ ላሳያችሁ። ቼላው 50 ዓመት ጠብቋል። ሲቲ 44 ዓመት፣ እቺ ትርፍ የምትባለው እንኳን 41 ዓመት ቆይታለች የፕሪሚየር ሊጉን ዋንጫ ለመብላት ማለት ነው። እዚህ ጋር እንደምታዩት ሊቨርፑል 30 ዓመት ጠብቋል። ታዲያ እንደዚህ ጠብቃችሁ ነው እኛ ላይ ሙድ የምትይዙት? ዘንድሮ እንበላለን። አንተ ይሄን ቪዲዮ የምታየው ልጅ ግን አረ ኮፒ ሊንክ ረበለው፣ አረ መርገጥ አለበት። አካውንት ተመቷል ነው የምልህ፣ ተመቷል። ስለዚህ በደንብ እርገጠው አካውንቱን ነው የምልህ በኮፒ ሊንክ።
አጨናንቀኝ። ቪዲዮኑንም አካውንቱንም በደንብ ኮፒ ሊንክ አድርጉት። ይመቻችሁ። እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልጋላችኋ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ በቋ ብትወጣልኝ ይሻለኛል። እንደዚህ ማን ቀጥልም እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። አሁን ደብሮኛል በጣም መመሰላችሁ። በዚህ ሰዓት አሁን 5 ሰዓት ከስንት ነው? 5 ሰዓት ከምናምን ነው። 5 ሰዓት ከ5 ይላል እና በጣም ደብሮኝ ማለት ነው። ወክ ያልኩ ነው። የት እንዳለው አላውቅም። አይ ዶንት ኖ ምን እንደሆነ እራሱ በቃ በአቻ እንደዚህ እኮ በሽንፈት እንዴት ነው መሆኑ ነው የበሰበስክ ሽማግሌ ቀኔንም ምሽቴንም ወስደሃል። እከክ እንዴት አባታችሁ ያስጠላል። ለማንም እየሰጠለ ለሰጠኝም ለኔ ለንጉሱ እንገናኛለን። እሺ